እንዳያስወጣት ልንገረው። ማን አሹኑ አደይን አስራት የሚያስቀምጣት? ስራም አላጣ ማሚ። ሁለቱ እኮ ዘመድማማቾች ናቸው። እንዴት እንደዚህ ያደርጋል? ለካ እሱም አለ። አደይንም ቤዛንም አሹንም ልካቸውን ሰጥቻቸው እመጣለሁ። እሺ ማሚዬ፣ እኔ እዚህ ስላለው አትጨነቂ። ዴቪዬን እንከባከበዋለሁ። እሺ። ፍቅርንም ቼክ እያደረግሻት ቲና ድራሽን ከጎኗ እንዳትርቂያት አጠገቧ ሁኚ። እሺ እሺ ማሚ፣ አታስቢ። አደይንም ጋድ ፕሊዝ ዴቪዬን አደራው። በፊትም የሆነ ነገር ፈልጋ እዛ ቤት እንደተመለሰች ገብቶኛል። አሁን ሳንዴ የሆነ ሆኗል፣ ግን በጣም ግራ ገብቶኛል። አንቺ አታስቢ አደይ፣ እኔ ደውዬ ያለውን ነገር አጣራለሁ። አንቺ እዚህ ብትሆኝ ነው የሚሻለው። አይ እንደዛማ አይሆንም። ብቻሽን አትሄጂም፣ አብረን ነው የምንሄደው። ወይ ቤዛ፣ ቆይ ግን መች ነው የሚሰለቻት ሁሌ ሰው ላይ ክፋት ማሰብ? አላውቅም ለልዬ፣ ብቻ እነሱ ደህና ይሆኑልኝ፣ እኔ ለራሴ አልጨነቅም። ቆይ እሺ፣ ለትዬ ደወልሽላቸው? አዎ ደጋግሜ ደውዬ ነበር፣ ግን ዘጉብኝ። በቃ ቤዛ ያደረገችውን ነገር አንቺ እንዳደረግሽው አድርጋ ልታሳብ ፈልጋ ነው የሚሆነው። ሰው የፈለገ ክፉ ቢሆን በዚህ ልክ እንዴት ክፋት ይሰራል? ቆይ ሞተው ቢሆንስ? ፈጣሪ ሲጠብቅሽ ነው እንጂ እኮ ያደረገችው ነገር በጣም ከባድ ነው። ለልዬ በጣም ፈርቻለሁ። አደይ አትፍሪ፣ በቃ ለምታውቂው እውነት ፊት ለፊት ነው መጋፈጥ ያለብሽ። እንዴት? በቃ እውነቱን ነገሪያቸው። ካመኑሽ አመኑሽ ነው፣ ካላመኑሽም ደግሞ በቃ አላመኑሽም ማለት ነው። እዚህ መተሽ ከኔ ጋር መኖር ትችያለሽ። አደይ ተመልከች እስኪ፣ እኔ ጋር እኮ አሁን ሁሉም ነገር ተስተካክሏል። ለልዬ ዴቪስ፣ ለሱ ጸሎት እናደርጋለን። እንግዲህ ሁለቱንም ፈጣሪ ማራቸው። ምን ማድረግ እንችላለን? አደይ በአሁኑ ሰዓት በቅር ነው መመራት ያለብሽ። ልክ ነሽ። ለውጥ ግን ደግሞ ትዬ ጥሩ ሰው ናቸው። ላስቀይማቸው አልፈልግም። መውጣት ካለብኝም ከዛ ቤት በሰላም እንጂ በጸብ እንዲሆን አልፈልግም። በቃ አደይ አንቺ አትጨነቂ። በአሁኑ ሰዓት ጠንካራ ነው መሆን ያለብሽ። እሺ እንዳለ ግን ዴቭ ማየት እፈልጋለሁ። በቃ እዚህ ተቀምጠን ምንም አንሰራም። ሄደን እንየው። በቃ እውነቱን ትናገሪና እውነቱን እንጋፈጣለን። ግን እኮ ሁሉም እኔ እንደመረስኳቸው ነው የሚያውቁት። ምንም ቢያውቁ ነው አይመለከተኝም። አደይ ሄደን እውነቱን እንጋፈጣለን። እሺ ነይ ተነሽ እንሂድ። አደይስ ጨንቃ ጊዜ አሁን ወጣች። እነ ዴቭ እንዴት ሆኑ? እንዴት ናቸው? ፈጣሪ ይመስገን አልሞቱም። አሹ ለሞትም ይዳርጋል እንዲህ። እሱን ሳታውቁ ነው ከአደይ ጋር ተመሳጥራችሁ ልጄ እንደዛ ያደረጋችኋት? ኧረ ተይ፣ እኛ ምንም የምናውቀው ነገር የለም። ታውቃለህ እንጂ እንዴት ነው የማታውቀው? አሁን ከደበክበት ልጅቷን ይዘና። እኔማ ልጄ ናት ብዬ ነበር፣ አንተም ዘመዷ ነህ ብዬ ነበር። ልጄ ፍቅር የምትነግረኝን ነገር አንድም ነገር አልሰማትም ነበረ። ለካ ልጄን እያሰቃያችኋት ነበር። እግዚኦ፣ ምነው ትዬ፣ ደህና ሰው ጥሩ ሰው አልነበሩ? ምን ነካሁት ዘንድሮ? አንተም ብትሆን ያውነ አሁን ካለችበት ይዛት ና። ለምን እንደዚህ እንዳደረገች እንጠይቃታለን። በገዛ ቤቴ ልጄን ነጥቃችሁኝ ነበረ። ያደራ ልጄን፣ ወይኔ ልጆቼን። የፍቅር እናት ግን ለምንድን ነው ነገራቶችን ሳታተናተንና ሳይገባት አደይ ላይ ሁሉንም ነገር እየደመደመች ያለችው ማለት ነው? አሹ ይሄን ያክል እንባውን እንደዚህ እያረገፈ እንኳን ልትራራ ፈቃደኛ አይደለችም። አሹ ባላደረገው ነገር አንተም አለህበት። ይሄንን ነገር ፍቅርን ብሰማት ኖሮ ይሄ አይፈጠርም ትላለች። ፍቅር አደይን ለመግደል ነበር አብራ ያሴረችው። ነገር ግን ቤዛ ወደ ስራው አዙራባታለች። አሁን ፍቅርን ብትነሳ ዞልንቱን ፊቷን የምታረገው አደይ ላይ ነው እንጂ ሌላ ላይ አይደለም። ሄሩትም አሹ ላይ ትጮኻለች። አሹ ትላለች። ነገር ግን ልትረዳውን ፈቃደኛ አይደለችም። አሹ ይሄን ያክል እንባ ውስጥ ይረግፍ ድረስ ለአደይ እኔ 100% ተማመንባታለሁ። አደይ እንደዚህ የምታረግ ሰው አይደለችም ይላታል። ነገር ግን የፍቅር እናት ልትረዳም ሆነ ልትል አላለችም። ስራሽንም ቤትሽንም ለቅቄልሻለሁ፣ ነገር ግን እኔም ሆንኩ አደይ ምንም የምናውቀው ነገር የለንም ብሎ ትቷት ይወጣል። ሄሩትም ተከትላ ብትለምነውም እሺ ሊል አልቻለም። ሂጂ ዞር በይልኝ፣ እዛው አጣሩ በቻላችሁት አቅም ብሎ ወደዛ ሂጂ ያላት እንትን ትላለች። እሷም ተለምነዋለች። አደይ ጨንቋታል። ዴቭ መመረዝ እንዴት ያደይ እንትን ዴቭ የበላው ምግብ ለአደይ እየመጣ ነበረ። አደይ ግን ይሄ ምግብ አልበላውም ውስጤ ሰላም አጥቷል ብላ እሷ አምልጣ እሱ በላው። ዴቭ መሞት የለበትም በተመረዘው ምግብ ላይ ግዴታ
ቤዛ የእጇን ማግኘት አለባት። ሂሩት አደይን እንግዲህ አንቃ ይዛታለች። አንቺ ነሽ ለዚህ ያበቃሻው እንዴት ማፍ ስላፈቀረሽ እያለች እንግዲህ ገጭቋ ትላለች ሂሩት። ሁሉም አይኑን ያዞረው እሷ ላይ ነው፣ አደይ ላይ። ይሄ እንዲሆን አልነበረም ቤዛ ያሰበችው። እሷንና ፍቅርን ነበር ለዛሬ መጀመሪያ ላይ መግደል የፈለገችው ቤቱን በእሷ ስም ለማድረግ፣ ግን አይሳካላትም። ሁሉም ነገር በህልም ነው የሚሆንባት። ዳይመንድ እና ኪንጎ አሁን ላይ የትም ሮጥ ሮጥ ብለው ተፍ ብለው ኪስ መሞንቸፍ ቀርቷል። ሮማን ኬስ ከመሆነችፍ ካሁን በኋላ እኔ እናንተ አንተዋወቅም ብለው ነበረ ዳይመንድን። በዛን ሰዓት ላይ ነበር ሁሉንም ነገር እርግፍ አድርጎ የተው ለሷ ሲል ሁሉንም ነገር አራክቦ ትቶታል። ነገር ግን እየተካሄደ ያለው ነገር ግራ ተጋብተዋል። አዴም እዚህ ላይ ምን እንደምታረግ ግራ በገባት ጊዜ ላይ ሂሩት ትመጣና ታንቃታለች። ሂሩት አንቺ እንዴት ብለሽ ነው እንደዚህ እሱን ለመመረዝ የቻልሽበት ነገር ትላታለች። ማፍቀር መፈቀር እንዴት እያፈቀረሽ አንቺስ እንዴት እንደዚህ ልታረግ ይቻልሽ ብላ ጎጭ ትላለች ማለት ነው። የምግብ መመረዝ ነው ስትል የምግብ መመረዝ በዛን ሰዓት ላይ ነው አዴ እንዲሆነች ሁሉም ነገር እሷን እንትን እንድትል ያረጋት ማለት ነው። አዴን ያመጣ የአዴ ናት፣ ይሄን መጣ አዴ ናት። አዴን ነው ከሁሉም ነገር እያጠቃት የሚገኘው ማለት ነው። እንዴት ዴቭን ይሄንን ያክል ልታረግ ትችላለች? ዴቭስ ያምናታል ወይስ አያምናትም? አዴይ እዚህ ላይ ለአሹ ለዳይመንድና ለኪንጉ እነ ዴቭ ተመርዘው ሆስፒታል ገብተዋል። ይሄ ሁሉ ሴራ የፍቅር ነው ብለው ቢነግሯትም ፍቅርም እኮ አብራ ተመርዛ ገብታለች። እሷ አይደለችም ይሄን ያረገችው ቤዛ ናት ብላ ትናገራለች። ቤዛ ብትሆንም እንደዚህ አንለቃትም ብሎ እንግዲህ ዳይመንድ ይፎክራል ማለት ነው። ቤዛ እንዴት እንደዚህን ያክል ልታረግ ቻለች? እና ዳይመንድ እንግዲህ አደይ ናት ይሄን ሁሉ ያረገችው፣ እኔ ምግብ ሰርቻ አላቅም ትላለች ቤዛ። ዝም በይ አንቺ፣ እኔ የማረገውን እኔ ያውቃለሁ ትላለች። የፍቅር እናት ሚላት አመቻት፣ በስበቡ ከጎኑ እንድትሆን ሆናለች። ሰው እንዴት ሬሳ መስሎ እዛን ለምን እሷ ፍቅሯን ለማጣጣም ትታገላለች? ፍቅር እንኳን የእጇን ያገኘችው ለአደይ እየተጠነሰሰው ጥንሰሳ እሷንም ስላገኛት ደስ የሚል ነገር ነው። ፍቅር ለአደይ ነበር የጠነሰሰችው ይሄንን ሴራ። እኔ ምግብ ሰርቼ አላቅም ማሚ፣ ምግቡን የሰራችው አደይ ናት ትላታለች። እርፈሽ ተቀመጪ፣ አንቺም ያው ነሽ፣ ምንድነው የምትይው? ምንድነው አርጉ የምትይው? ብላ እንግዲህ ከዚህ ውጪ ትላለች። ባቡሬ እንግዲህ አዲስ ስራ ተፍ ተፍ እያለ ይገኛል። ባቡሬ አሁን ላይ ምንም ስራ እንዲሰራ ባፈቅድለትም ልዬ እሱ ግን መስራቱን እንደቀጠለ ይገኛል። ባቡሬ ለምንድን ነው እንደዚህ የምትሰራው? አቅርብህ አሁን ላይ አደጋ ላይ ነን ብትለውም እሱ ግን ሊሰማት አልፈቀደም። ምን አይነት ስራ ነው የምትሰራው? ምንድን ነው ስራውን ማወቅ አለብኝ ብላ ብትጠይቀውም እሱ ግን የማሳወቅን ፍላጎት አልነበረውም። ምንም አይጠቅምሽም፣ ከጀለሶች ጋር ነው የምሰራው ይላታል። እነ ጀለሶች ታዲያ እነማን ናቸው? ለምን አትነግረኝም ብላ ብትጠይቀው እሱ ግን ፍቃደኛ አይደለም ለመናገር። እሷም ይሄ ሁሉ ያረገች ያለችው ለእሱ ከማሰብ የተነሳ ነው። እሱ ሊረዳት አለመቻሉ ነው እንጂ ምን ነው አሰብሽልኝ እንዴ ይላታል። እንዴት አታስብለት? እንዴት አላስብልህ ብትለውም እሱ እርግጠኛ ሆኖ አይደለም እየተናገረ ያለው ማለት ነው። ሊሊ ከልቧ ተወደዋለች። ከልቧ ደግሞ እንዲህ ነገር እንዲሆን አትፈልግም። በሱ ስበብ ነው ለዚህ የበቃችው።
የእህቷ አክስቷን ሴራም ልታሸንፍ የቻለችው በሱ ምክንያት ስለሆነ ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ስለሚያበረታቱን እጅግ አድርገን እናመሰግናለን።